ተጎሳው ሌላ ያለ ነው የሚያዘው። የሰው ልጅ መሆኑ ነው ሰው የሚገለው። 700 የሚደርሱ የአንድ ድር አባላት በአንድ ግለሰብ ቤት የመሰረቱት ቤተክርስቲያን ስጋውን ስንበላ ደሙን ስንጠጣ ምን እንደምንሆን ታውቃላችሁ? የክርስቶስ አካል ብልት ሆነን እንሰራለን። ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። 700 የሚደርሱ የአንድ ድር አባላት በአንድ ግለሰብ ቤት የመሰረቱት ቤተክርስቲያን አሁን ለአካባቢው ድምቀት የሆነ ካቴድራል ስለሆነው የቅድስት ሀገር ኢትዮጵያ ባለውለታ በሆነው ሐዋርያው ቅዱስ ፊልጶስ ስም ስለተመሰረተው ስለ ደብረ ምጥማቅ ቅዱስ ፊልጶስ ካቴድራል ምን ያህል ታውቃላችሁ? የደብረ ምጥማቅ ቅዱስ ፊልጶስ ካቴድራል በአዲስ አበባ ኮልፌ አጠና ተራ አካባቢ የሚገኝ ሲሆን ሊመሰረት የቻለበት ዋነኛ ምክንያት በወቅቱ በአዲስ አበባ አድባራት ከፍተኛ የሆነ የቀብር ቦታ እጥረት የነበር በመሆኑ ነው። በዚህም 700 የሚደርሱ ድርተኞች ወደ ማዘጋጃ ቤት በመሄድ ቀብር ቦታ ይሰጠን በማለት በማመልከታቸው ምክንያት ኮልፌ አጠና ተራ የሚገኘው እስላም መቃብር ፊት ለፊት ያለው ባዶ መሬትን እንዲወስዱ ተፈቀደላቸው። ሆኖም የተፈቀደላቸው ቦታ አቶ ስፍር መዝጊያ የሚባሉ ግለሰብ መኖሪያ ነበርና እድርተኞቹ ቦታውን ለቀብር ቦታ እንደሚፈልጉት በገለጹላቸው ጊዜ አቶ ስፍርም ቀድሞውኑ በህልሜ እዚህ ቦታ መኖር እንደማልችል ታይቶኝ ነበር በማለት ቦታውን ለእድርተኞቹ ለቀቁላቸው። እድርተኞቹም በአጭር ጊዜ ፍቃድ ለማግኘት በጊዜው በነበሩት የእድሩ ሊቀመንበር አቶ አበባው ግዛውና አቶ ወልደ ሚካኤል አማካይነት ወደ ቤተ ክህነት በማምራት በጊዜው ፓትርያርክ በነበሩት በብፁዕ አቡነ ተክለ ሃይማኖት ፊት በመቅረብ ስለ ሁኔታው በማስረዳት ቦታውን እንዲባርኩላቸው ጠየቁ። ሆኖም ብፁዕ ፓትርያርኩ ክርስቲያንና ቤተክርስቲያን በሌለበት ቦታ አስከሬን አይቀበርም ብለው በመመለሳቸው የድሩ አባላት በአማኑኤል ቤተክርስቲያን ተሰብስበው አቶ ስፍር ይኖሩበት የነበረውን ቤት እንደ ቤተክርስቲያን ለመጠቀም በመነጋገር በድጋሚ ወደ አቡነ ተክለ ሃይማኖት ሄደው ሐሳባቸውን ገለጹላቸው። ብፁዕ ፓትርያርኩም ይህ ሐሳብ ጊዜያዊ ነውና ወደፊት ግን ቤተክርስቲያን ስሩለት በማለት በየካቲት 20 ቀን 1978 ዓመተ ምህረት 24 ሊቃነ ጳጳሳትን በማስከተል የዲያቆኑን የቅዱስ ፊልጶስ ታቦትን አምጥተው ቤቱን ባርከው ቤተክርስቲያኑን መሰረቱት። ቤተክርስቲያኑን እንዲያስተዳድሩም ለሊቀ ካህናት ክፍሌ ገብረ መስቀል፣ ጽላቱን ደግሞ ለጳውሎስ ካህን ለነበሩት ለቄስ ዘመንፈስ በአደራ አስረከቧቸው። በዕለቱም ጥቅምት 14 የቅዱስ ፊልጶስ ዕረፍቱ፣ የካቲት 20 ደግሞ ቅዳሴ ቤቱ በጋራ እንዲከበር አሳስበዋል። ከዛም ከተወሰነ ጊዜ በኋላም በቆርቆሮ የተሰራ መቃኞ በማዘጋጀት ታቦቱ ወደዚያ ሊገባ ችሏል። አንዳንድ ቤተክርስቲያኑን የተመለከቱ ታሪኮች ደግሞ በየካቲት 20 ቀን 1971 ዓመተ ምህረት ቤተክርስቲያኑ ተሰርቶ ታቦቱ ሲገባ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቤተክርስቲያኑን ደብረ ምጥማቅ ብለው እንደሰየሙት ይገልጣሉ። በጊዜው ቤተክርስቲያኑ ሲመሰረትም 7 የሚደርሱ ካህናት ነበሩት። አሁን ያለው ህንጻ ቤተክርስቲያን ምዕመኑ ከጊዜ ወደ ጊዜ እየበዛ በመምጣቱና ለአገልግሎቱም ምቹ ባለመሆኑ ምክንያት ጥቅምት 11 1991 ዓመተ ምህረት በብፁዕ ወቅዱስ አቡነ ጳውሎስ የመሰረት ድንጋይ ተጣለ። ከዛም ከምዕመኑ በተሰበሰበ 60 ሺህ ብር መነሻ ገንዘብ 1500 ካሬ ሜትር ቦታ ላይ የሚሰፍር ንድፍ በማውጣት በ1993 ዓመተ ምህረት የህንጻ ቤተክርስቲያኑ ስራ ተጀመረ። ከብዙ ውጣ ውረድና እንግልት በኋላም በ60 ሺህ ብር የተጀመረው ቤተክርስቲያን ከ14 ሚሊዮን ብር በላይ ፍጆታ ጥቅምት 13 2008 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳትና የአድባራት ገዳማት አስተዳዳሪዎች ሊቃውንተ ቤተክርስቲያን በተገኙበት አዲሱ ህንጻ ቤተክርስቲያን
ቤተክርስቲያን ተባርኮ ታቦቱ ወደ አዲሱ ህንጻ ቤተክርስቲያን ገብቷል። ይህ ህንጻ ቤተክርስቲያን ሲሰራ 5 የህንጻ አሰሪ ኮሚቴዎች የነበሩ ሲሆን ከምስረታው እስከ አሁን ድረስ 15 የሚደርሱ ካህናት ቤተክርስቲያኑን አስተዳድረውታል። በዚህ ካቴድራል በየዓመቱ ጥቅምት 14 ቀን የቅዱስ ፊልጶስ የዕረፍት በዓል በድምቀት ይከበርበታል። እስኪ ስለ ደብረ ምጥማቅ ቅዱስ ፊልጶስ ካቴድራል የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ይህን ታሪክ ያጋሩኝን የካቴድራሉ ሰንበት ትምህርት ቤት ወጣቶችን ከልብ እያመሰገንኩ እናንተም በአካባቢያችሁ ያለውን ቤተክርስቲያን ታሪክ ምንጭ ጠቅሳችሁ ብትልኩልኝ መልሼ ወደ እናንተ በቪዲዮ የማቀርብ መሆኑን ስገልጽ በታላቅ ደስታ ነው። አንበሳ አንበሳን አይበላም፣ ተሁላን አይበላም፣ ተጎሳው ሌላ ያለ ነው የሚያዘው። የሰው ልጅ መሆኑ ነው ሰው የሚገለው። ኢትዮጵያ አምርራ ትዘን፣ ህዝቦቿም አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት የምታውቁት ታውቃላችሁ። እፖስታቸዋለሁ፣ ፕሮፋይል አደርጋቸዋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ ነው የምከተላቸው የለም። ቃል ሰማይ ቃል ምድር። ከኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ 3 ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደ መቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት 3 ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ሕይወቴን ትቼ እኔም ልጆቼን ቤተሰቤንም ይዤ ከእግራቸው ስር አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለሁ። የእምነታችን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነቶች ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኔትሊ ነው ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኛን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይታ ለመራቅ ስትፈልጉ የሐጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ህዝብ ነው፣ ለእስልምና ህዝብ አይደለም። ለመላው ሙስሊም ህዝብ አይደለም። ሐጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፍቱም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነፍሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን፣ ነፍሶትን ይማር። የምራዝኛለሁም ደንግጫለሁ። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። ስጋውን ስንበላ ደሙን ስንጠጣ ምን እንደምንሆን ታውቃላችሁ? የክርስቶስ አካል ብልት ሆነን እንሰራለን። የክርስቶስ አካል የምንበላው ስጋ ከስጋችን የምንጠጣው ደም በደማችን አለ። ስለዚህ ያ ስጋ ክርስቶስ ነው፣ ያ ደም ክርስቶስ ነው። እሱን በላ ነው፣ እሱን ጠጣ ነው። ከዚያስ አካለ ክርስቶስ ሆነን እንሰራለን። እሱ ራሳችን እኛም ብልቶቹ ነን። እስመ ውስተ እስመ ሀበሃሎ ርእስ ህየ ይትጋብሖ ሕዋሳት
ራስ ወዳለበት ሕዋሳቶቻችን ሁሉ ይሰበሰባሉ እንዳለን ቅዱስ ዮሐንስ ራሳችን ይዘን ከራሳችን ጋር በሕይወት እንኖራለን። ታስታውሳላችሁ? አንገታችን ቢቀላ ከራሳችን ሰውነታችን ቢለያይ ራሳችን እኛም ትልቅ ፈተና ራሳችን ለቅዱስ ዮሐንስ በሕያውነት ሊቀጥል ይችላል በጥበበ እግዚአብሔር። ከራሳችን በታች ያለው ተጎታች አካል ግን በድን ነው፣ ምንም ማድረግ አይችልም። ምክንያቱም ከራሳችን ከተለየን ምንም ነን። አካሉ ሁነን እንድንሰራ እግዚአብሔር አካሉ አድርጎ የሚሰራበት ሥጋውና ደሙ ነው። እኛ የተሰራ ነው በሥጋ ነው። እኛ የተሰራ ነው በደሙ ነው። እኛ የተሰራ ነው በመስቀል ነው። እኛ የተሰራ ነው በሚጠፋ በሚያልፍ አይደለም። መድኃኒታችን ኢየሱስ ክርስቶስ በሰጠ ልዩ ማቴሪያል እና ይህን ሥጋ ማግኘት ይህን ደም ማግኘት የሁላችንም ዋናው የቅዳሴው ፍሬ ነው ወገኖች። ማሕሌቱ የሚቆመው ሰዓታቱ የሚቆመው ቅዳሴ የሚቀደሰው ይህንን ጸጋ እንድናገኝ። ያለዚህ ሰዓታቱም ቁም ነገር አይደለም፣ ማሕሌቱም ቁም ነገር አይደለም። ያለዚህ ክርስትናም ቁም ነገር አይደለም። ያለዚህ ሕይወት ለእኛ ጭንቅና ፈተና ነው የሚሆነው እና የቅዳሴው ፍሬ አራተኛው ሥጋውን ደሙን ማግኘት ነው። መጨረሻው እና ለጊዜው የሚበቃ የቅዳሴው ፍሬ የዘላለምን ሕይወት ማግኘት የመጨረሻው ሕይወት። የዘላለም ሕይወት የሚባለው የትንሣኤና ሕይወት ነኝ አለን ራሱ መድኃኒታችን ራሱ እግዚአብሔር ነው። የቅዳሴው ፍሬ የሚያሳየን እሱን ነው። ሊቀ ካህናት ሆኖ ሲቀድስ ሲያከብር የምናገኘው እሱን ነው። ከእርሱ ጋር ነው አብረን የምንቆየው፣ በእሱ እጅ ነው የምንባረከው። ካህኑ በኋላ ላይ ተሰሙታላችሁ ዲያቆኑ አድንን ዋረሲክሙ አበ እግዚአብሔር ይላቸዋል። ራሳችን ወደ እግዚአብሔር ዝቅ ዝቅ አድርጉ ካለን በኋላ በእደ ገብሩ ካህን በእደ ገብሩ ቆመስ በእደ ገብሩ ሊቀ ጳጳስ ከማይባርከሙ በሊቀ ጳጳሱ በቆሞሱ በካህኑ እጅ እግዚአብሔር እንዲባርካችሁ። የሚባርከን ማን ነው? አቤት የሚባርከን ማን ነው? ብፁዓን አባቶቻችን መስቀላቸውን ከፍ አድርገው እግዚአብሔር ይባርካችሁ ሲሉ የእነሱን እጅ አድርጎ የሚባርከን ማን ነው? መድኃኒታችን ኢየሱስ ክርስቶስ። ክብር ምስጋና ለስም አጠራሩ ይሁን። እሱ ሕይወታችን ፈርስ ለሚለው ሰውነታችን ሕይወታችን እሱ ነው። ይህንን ሕይወት ማግኘት ከዚህ ሕይወት ጋር መኖር የቅዳሴው ዋና ፍሬ። ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ አለናል። እሱ በእኛ ይኖራል፣ እኛስ በሱ እንኖራለን። እሱ ሕይወታችን፣ እኛም አካላቱ ሆነን መኖር። ይሄንን ሕይወት ማግኘት የቅዳሴው ዓላማ። ሌላው የዘላለም ሕይወት ትላንትናው ማታ መራገር እንደነገርናችሁ መንግሥተ ሰማያት እሷ ናት። የዘላለምን ሕይወት ያወርሳቸዋል። የዘላለም ሕይወት አላቸው። የዘላለም ሕይወት መንግሥተ ሰማያት። ያችን መንግሥተ ሰማያት መውረስ የምንችለው ይሄንን ደም ስንጠጣ ይሄንን ሥጋ ስንበላው። ታስታውሳላችሁ በሉቃስ ወንጌል ምዕራፍ 23 ተቀምጧል። በጌታችን ቀኝ የተሰቀለው ሽፍታ ዳግም ስትመጣ አስበኝ ቢለው ዛሬ ከኔ ጋር በገነት ትኖራለህ አለና ደመ ማኅተሙን ሰጠ። ያ ሽፍታ ደመ ማኅተሙን ተቀብሎ ቀጥ ብሎ አዳም፣ ይስሐቅ፣ አብርሃም ወዘተ የተባሉ ሊቃውንትን የነበሩ አባቶቻችንን ቀድሞ ሰተት ብሎ ገነት ገባ። መንግሥተ ሰማያት አያችሁ የዚህ ደም የዚህ አካል ውጤት ናት። የዘላለምን ሕይወት መንግሥተ ሰማያትን ማግኘት የቅዳሴው ዋና ፍሬ የመጨረሻው ፍሬ ነው ወገኖች። በቅዳሴው መጨረሻ ላይ አባ ሕርያቆስ እንዲህ ይላል፣ ኦ አንትሙ ሕዝበ ክርስቲያን፣ በዚህ ዕለት በቤተ ክርስቲያን የተሰበሰባችሁ እናንተ ምእመናን ከማሁ ያስተጋበይክሙ፣ እንዲሁ ነፃ በምታወጣ በኢየሩሳሌም በቅድስት ደብረ ጽዮን ይሰብስባችሁ ይላል። ይሰብስበን የሰራዊት ጌታ እግዚአብሔር። ይሁላችሁ ይቺ የሰማይ ደጅ ናት። አሁን ያለንባት ስፍራ ቀራንዮ ናት። ቀራንዮስ የሰማይ ደጅ ናት። ዘይታነጽ ቤተ እግዚአብሔር፣ በዚህ እግዚአብሔር ቤት ይሰራል። ስሟም ቤቴል ይባላል። ቤተ እግዚአብሔር ማለት ነው። እዚያ የእግዚአብሔር ደጅ ላይ ነው ያለው። ደጁ ላይ ያለ ለመግባት ቅርብ እንደሆነ ሁሉ የና እናንተ መንግሥተ ሰማያትን ለመውረስ ለመንግስቱ ለመቅባት በጣም ቅርብ ላይ ነው ያለ ነው። ደስ ይበላችሁ ምእመናን። ስለዚህ በዚህ ዕለት በዚህ ስፍራ የተገኛችሁ ቆማችሁ ያስቀደሳችሁ የቀደሳችሁ ሥጋውን የበላችሁ ደሙን የጠጣችሁ ቅዱሱን ጋብቻችሁን በዚህ የተቀደሰ ሕይወት ይፈጸማችሁ ያላችሁት የእግዚአብሔር ደጅ ነው።
የዘላለም ሕይወትም ፍሬያችሁ ነው። ይህንን ፍሬ ሊሰጠን እግዚአብሔር ስለፈቀደ ቅዳሴውን ፈቀደልን። ለማስተዋል ነው። ሁከት በኢትዮጵያ ሆኗል። ኢትዮጵያውያን ላይ እንዲህ የሁከት መንፈስ እንዲህ ሆነው እኮ ደግሞ አባቶቻችን አይቆጫቸውም። እነዚህ መንፈሶች እንዴት ኖሩባቸው? እንዴት ነው ትውልዱን የጎዳው? ቅር አይላቸውም እኮ ጭራሽ እንደው ይሄ ሰውዬ እንደው ህዝቡን እያስጮኸ ጨረሰው እኮ ነው የሚሉት። እኔ ነኝ አስጮይ የሚጮኸው የራሳቸው ትውልድ አይደል? ነፋሱን አየሩን ሲባርኩ ትውልዱን ሲባርኩ ይሄ መንፈስ ለምንድን ነው የኖረው? አብሮ እየተቀባረከ የተቀመጠ አደጋ እኮ ነው። እና ዳልሞቲ ነው ሰንጋላ ሲባልማው አራራ እነሱን ተዋቸው አጥጥራቸው እኮ ነው የሚባለው። እንዲህ እየተባለ የተኖረ ስለሆነ እናቶች ሁሉ ሳይቀሩ ጠቋራ ዳልሞቲ ሲባል ድንገት ይላሉ። እንዴ ለምን ሲያመልኩት ነው አይኖሩት? ለልጆቻቸው ለዘራቸው ሲያካፍሉ የኖሩትን መንፈስ እንዴት ሰይጣን ይባል? ያኮርፋሉ ብዙዎቹ። አሰናብተን በቃን ያለው ስንት ዓመት ነው ለኋላ? አረ ሙሉ ንጃት ነበር እድማ ሙሉ እዛ እንትን መጣ ነበር። ቶሮንቶ ነው ያወቀችው። ቶሮንቶ ያኔ ነው የዛን ጊዜ ይፈርጣል ያብጣል። አይ በርቺ፣ ይሄ በአንድ ጊዜ የሚሆን አይደለም። ዘር ነው ጎሳ ነው ነገድ ነው። በቃ ጎሳ ሆኗል እኮ ሰይጣን ጎሳ ሆኗል እኮ ዘር ሆኗል። ምን ይደረግ እንዴት ይሁን? ስለዚህ በአንድ ጊዜ አይደለም። እና አሁን ቀጠቀጠችኝ ነቃችም አሰቃየችኝ ቀጠቀጠችኝ። የሚያሳዩት ልጆች አሉ። ትሰግዳለች፣ ትጸልያለች። ተቃጠልኩ። ሰይጣንም ካለ ከሰይጣኑ ሌላ ሰይጣን እንፈልጋለን። የተሻለ ሰይጣን ፈልገው እኮ እኔ ጋር ይመጣሉ። እኔ እኮ እዛም ሄድኩ እንደው ትንንሽ ነገር ነው። እርሶ የናይጄሪያውንም የምኑንም የሱዳኑንም እዚህ በመቁጠሪያ እየገረፉ ያባርሩታል። የተሻለ ነገር የሚሰሩልኝ እርሶ ኖት። ምን ልስራለ? የምትቀባባ ነገር የለዎትም? ምንድነው? ሚስት ያስቸግራኛለች። ምንድነው? መስተፋቅር የለዎትም? ውሸቱን ነው ጠበቅ ሲባል ከቤት እንዳትወጣ አያረጉልኝም። ቀስ እያሉ ወደ ባንክ ሊሄድ ነው። የሚቀባባ የለዎትም? ብድር ሊሄድ እኮ ነው ተቀባብቶ ሊበደር። እንዲህ አይነት የሆነ ሀብታም ያለበት ሀገር ላይ ሰው ሲራብ፣ ሰው ሲጠማ፣ ሰው ሲቸገር፣ ሰው ሲሰደድ ይስቃል። እየተቀባባ የሚሄድ ሀብታም ታዲያ በጎ ሊሆን ይችላል እንዴ? የሚቀበር የሚፈልግ ሰው እንዲህ ይችላል? አንዱ አብልቶ ቁርጥም ስጋም ምናምንም አብልቶ መጨረሻ የጠየቀኝ እንደው ወደ ባንክ ሊሄድ ነውና እንደው ምንም ያርጉልኝ ነገር አለ ሲለኝ ግራ ገባኝና ትልቅ ጠጠር ከወንዝ አምጣልኩት። በዚህ በእንትኑ በዚህ የጣትህን አታየዋል እንግዲህ ጥይት እኮ ነው የሚያክሉ። ይሄ ጋዝቡት እሱን አምጣና በግራ ቂጥህ በኩል ተበስቶ ይቀበራል አልኩት። አረ አለ ከደሞ አትቀመጥበትም ፈንደሽ ብለህ ነው ይከሽፋል አልኩት። አስብበትና አልኩት። አስቦበት ላምጣ ይቀበርልኝ አለ። ሰው እንዲህ ነው ይውላችሁ፣ እንዲህ ነው ጋብዞ የጠየቀኝ ነገር ቢኖር የሚቀበር ነገር እሺ አለ። በቃ ፈንደሽ ብሎ እኮ አንድ ወር ሊቆይ ነው ይሄ እስኪደርቅ። እንዲህ አይነት ጉደኛ የሆነ ህዝብ ነው በዚች ሀገር ላይ የተባረከ ትውልድ የሚያፈራው። አይሆንም። በል ተዘጋጅ። ገብተናው ታከ ከሰውነቱ ውጡ። እንዳትነካኝ። ለምን መተት አለ? በቃ አዎ። ምን አድርጌ ተባልኩ? እንደው ምንም ህይወት እንዳይኖራት። ሌላስ? ትምህርትስ? አይ እሱንማ እንዳይሆን አረኳት። እንዳትመዘገብ፣ ሄዳ እንዳትማር፣ እንዳትቀመጥ። እሺ እንዳትቀመጥ። እሺ አልቻልኩም። አሁን ግን
እዚህ ላይ አስቀምጣ ትሰግድብኛለች። የት ላይ አስቀመጠችው? ትቀጠኛለች፣ ግንባር ላይ አስቀምጣ። በቃ መስገድ የምትችሉ ሁላችሁም ጉልበታችሁ በሌላው ጊዜ እንዳይዘው ስገዱ። አሁን እኮ ስፖርት ጂም እየገባችሁ የምትጀመጀሙት ነገር እኮ ብዙ አድካሚ ነገር ነው። ሆድ እንድትበላ ነው በቃ ያ እንጂ እንድትጨምር ነው ጭራሽ። ስትሰግድ ግን ጉልበትም ኃይልም መለኮታዊ ብርሃንም ሰማያዊ ስጦታም ከዛ በኋላ ታሰር ስትሉ አብሮ ይታሰራል። ከዛ እንዲህ በቁጥጥር ስር ይሆናል። ያው እንግዲህ ባለፈው ወር ነው እንግዲህ ገና ያወቀችው፣ ግን ካወቀችበት ጊዜ ጀምሮ እረፍት አልሰጠችውም። የሌላው ችግር የኔ ነው ችግሩ ሁሉ ማለት እኮ አለብን። በግድኛ መጮህ የለብንም። የሌላውን ችግር ስትካፈል በዚህ መካከል ያደፈጠው ጠላት አረ ብሎ ልብ ውስጥ ያለውን ቀናነት አይቶም ሊሸሽ ይችላል። ስትጠመቁም ይሸሻል። በልተስገድ ወጥኑ ተከሰውነት ጠቅላላ ስንት ናችሁ? ዋናዎቹ 5 ነን። ዋናው 5 ነው። ከነ ሰራዊቱ ተዘጋጅ 10,000 5 ጥርበል። ይሄ ነው እንግዲህ አብሮ የሚወለደው። ልጅ ስትወለድ አብሮ ይወለዳል። በቃ ምን ችግር አለበት? ተዘጋጅ ወጥኑ ተከሰውነት ካይኗ ውጣ። ታጣላት ነበር? አዎ። ይሄ ማስጨስ ምናምንስ? ያው ዳውሪ ነው ማረጋት፣ ዳውሪ ነው ማረጋት። አላስማማትም። እንዴት ነው ትቆጣለህ? ትገላምጣለህ ወይስ ትሳደባለህ? አዎ ኃይለኛ ናት። እንቃርጋ ነው የምትይዘው። እንዴት ነው የምታርቀው? እስቲ ኃይለኛ ናት። እንደ ወንድ ነው ማረጋት። ቀይራታለሁ። ትቀይራታለህ? ብዙ ሴቶች እንደዚህ እንደ ወንድ ይቀየራሉ ሲደባደቡ ምን ሲሉ። አንዳንድ ባሎች ዱላ ሸልሽቷቸው የሚጠፉ አሉ። አንዳንድ ሴቶችም ደግሞ ዱላ ሸልሽቷቸው የሚጠፉ አሉ። እንደው ግራ ግብት ነው እኮ። በልተሰገድ ኢትዮጵያ ውስጥ ያለው ሕዝብ እኮ በደንብ ነው የሚያሾፈው። በጣም ይቀልዳል። እየቀለደ ያመጣው ዘመን ግን ወጣት የሚያልቅበት፣ አሮጊቶች የሚደፈሩበት፣ መነኮሳቶች የሚታረዱበት፣ እማሆዮችም የሚደፈሩበት፣ በእሳት የሚቃጠሉበት እያሾፍን ያመጣ ነው። አሁንም ያሾፋል። ተራው ሲደርሰው ደግሞ አይቀርም። በየእንትኑ ተራው ይደርሳል እኮ። በልተሰገድ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ሁላችንም ሲኦል ታስረናል። ተነስባችሁ ቆሉት። ከናብ እዛ ቶሮንቶ እንዴት በጣም ያስቸግር ነበር። እንዴት ነሽ? እግዚአብሔር ያኔ እዛ ጉልበተኛ ነበር አይደል? አዎ ተቸግሬ ነበር። እንዴ ወንዶቹ ሁሉ በቃ እኮ እንዴት ነበር የዛን ጊዜ? ቆይ እሱ ራሱ ይናገር እንጂ። አይ አንበሳ ጸጉርሽ ሁሉ እኮ ተስተካከለች። እግዚአብሔር ይመስገን። በጣም ያው የዛን ጊዜ አይተውታል። አብረን ያደግነው አንድ ትምህርት ቤት ነው የተማርነው። የሰፈሬ ልጅ ነች። የዛን ጊዜ ተገናኘ ነው ለመጀመሪያ ጊዜ እና ያው ብዙም የአምልኮ ህይወት አልነበራትም። ጉልበተኛ ነበር። አስቸጋሪም የነበረው። ከዛ ቀን በኋላ ተገናኘን። ሌሎች ወንድሞች ነበሩ። እግዚአብሔር በረዳን መጠን ያው አብረን 1 2 3 ጊዜ ከኛ ጋር እየጸለይን እንዴት እንደሆነ እርሱ ባስተማሩ መሰረት ሁሉን አየች። ከዛ በኋላ በረታች። እሷ በረታች። በደንብ አጎበስካ። በቃ ማንም አልቻላት። ራሷ ጠርታት ቀጠቅጠዋለች፣ ታዘዋለች። ስራ ስትሄድ ይረብሻት ነበር። ደግሞ አንተ በደንብ እያስተማርካቸው። በቃ እኔ ያው የተማርኩትን ከርሶ ይሄንን እንደዚህ አድርጊ፣ አይዞሽ፣ በርቺ አልኳት። እሷም ደግሞ ጥሩነቱ በጣም የሰማችውን ያየችውን ነገር ቶሎ ወደ ህይወቷ ትለውጣለች። ዋናው ነገር ደግሞ የኛ ችግራችን የተማርነውን ያየነውን ነገር እንደ ፊልም እንደ ድራማ አይተን በቃ ዝም ብለን እየተውነው ለመድ ነው ያንን ነገር እኮ ለመደው። እስቲ ያ ግርማ ያመጣው ደግሞ አዲስ ፊልም የለም ነው የምንለው። አዲስ እስቲ እንደው እስቲ እንደበርበት የሚሉም ደግሞ አሉ። እነሱማ ተደብረው በቃ ከዛ በኋላ ውጣ ስትለው አይወጣም ራሱ። እና እሷ ነገሮችን ወዲያውኑ ያየችውንም የሰማችውንም ቪዲዮችን አንተስ እግዚአብሔር ይመስገን ወዜ ተመልሶ እንደ ፍቅጭ ነው በቃ እግዚአብሔር ይመስገን።